ማንም አይቋቋምህም የሚለውን ትምህርት እንቀጥላለን። እግዚአብሔር ስሙ ይባረክ። ኢየሱስ ጌታ ነው። በህይወት ዘመን ሁሉ ማንም ስንት ነገር ነው የማይቋቋመን? ማንም ምን አያረገንም? አይቋቋመንም። እግዚአብሔር ከሱ ጋር የሆነ ሰው ይታመማል ወይ? እግዚአብሔር ከሱ ጋር የሆነለት ሰው ፈተና ይገጥመዋል ወይ? እግዚአብሔር ከሱ ጋር የሆነለት ሰው እስር ቤት ይገባል ወይ? እግዚአብሔር ከሱ ጋር የሆነለት ሰው በምድር ላይ ሊወድቅ ይችላል? በሰው ልጆች ታሪክ ውስጥ ስትመረምሩ የምታገኙት አንድ ዋና ኮመን ነገር ምንድነው? ሰዎች የዛሬን ደስታ ብቻ ሳይሆን የነገ ስጋትም አለባቸው። ነገ ምን ልሆን እችላለሁ? ያልጠበቁት አንዳንዶቻችሁ እንደዚህ ብላችሁ ነው ዛሬ መጣው። አሁን ያለሁበት ሁኔታ እኮ እኔ እንዲህ አይነት ሁኔታ ውስጥ እገባለሁ ብዬ አስቤ አላውቅም። እንዲህ አይነት ጦርነት፣ እንዲህ አይነት ውጊያ፣ እንዲህ አይነት ተግዳሮት፣ እንዲህ አይነት የህይወት ዘይቤ ይገጥመኛል። I never expect this kind of life። እዚህ ውስጥ ያላችሁ ሰዎች አላችሁ። ሰዎች አንዳንድ ነገር ሲያደርጉ አይታችሁ እኔ ግን ጌታ እግዚአብሔር ይባረክ እኔ ግን እንዲህ አይነት ነገር ማደርግ አይመስለኝም ብላችሁ ባላችሁበት ነገር ራሳችሁን አድርጋችሁ አግኝታችሁ ታውቁ ይሆን? እንዴት በጌታ ሆኖ ሰው ይደክማል? እኔ በህይወቴ ዘመን ሁሉ አልደክምም ብላችሁ ሰዎች ሲደክሙ አይታችሁ እናንተ ግን አልደክምም ብላችሁ የሆነ ጊዜ ግን ራሳችሁን እዛ ድካም ውስጥ አግኝታችሁ ታውቃላችሁ? I hope so። ለዚህ ነው መጽሐፍ ቅዱሳችን አትፍረድ ቶሎ ብለ፣ ምክንያቱም በምትፈርድበት በዚያ ልክ በተነቀነቀ ነው ለዛውም ተጨምሮ የሚሰጥ። እነሱ 3 ሳምንት ነው መጸለይ ያቀታቸው፣ አንተ 3 ወር ሊያቀትህ ይችላል ተነቅንቆ ስለሚሰጥ። so don't be judgmental. I don't expect this kind of stuff ብለን እናውቃለን። እኔ እንዲህ አይነት ቢሆን ኖሮ ጌታ አብሮነት እንደዚህ ቢሆን ኖሮ እኔ ቁጭ ብዬ አሰላስዬ አውጥቼ አውርጄ የሆነ ሜካኒዝም ፈጠር ነበር ብለን እናውቃለን። የእናንተን አላቅም፣ እኔ ብዬ አውቃለሁ። ከሀገሬ ገበሬ በጭድ ሳር ውስጥ ሳር ላይ በማዳበሪያ ፍራይ ሰርቶ ከሚተኛው እስከ ድራግ ሎርዶች ከሚባሉት እነዚህ የድራግ ሎርዶች በውሃ ፍራሽ ላይ የሚተኙት ሁሉ ይሄ ስጋት አለባቸው። ጭቃ ያቦካ ከሚኖረው ከሀገሬ ገበሬ አንስታችሁ እስከ ቶፕ ከሚባሉት በዌልዝም በኤጁኬሽንም በፖዚሽንም ያሉ ሰዎች የሚፈሩት የሚሰጉት ነገር አላቸው። ነገ እግዚአብሔር ከኔ ጋር ባይሆን ወይም ደግሞ ሆኖም ደግሞ የሆነ ነገር ይደርስብኝ ይገጥመኝ ይሆን የሚል ስጋት አለባቸው። የመጣል ስጋት አለባቸው። የመደንገጥ ስጋት አለ። በጣም ሶፊስቲኬትድ በሆነ በአሜሪካ ሴኩሪቲ ውስጥ የተቀመጠው ፕሬዝዳንት ትራምፕ በመጀመሪያው ምርጫው ላይ አሸንፎ በሁለተኛው ምርጫ ላይ ስጋት ነበረው። እሸነፍ ይሆን? ቶፕ ናሳ ተመራማሪዎችን ስትመለከቷቸው በሲዲሲ የሚሰሩ ፕሮፌሽናሎችን ስትመለከቷቸው ስጋት አላቸው። ድንገት ባዮሎጂካል ዊፐን የአሜሪካን ሲስተም ኢንፊልትሬት አድርጎ ሰብሮ ገብቶ ህዝባችንን ልክ እንደ ኮቪድ ይጨርሰው ይሆን? የነገ ስጋት አላቸው። የመጣል ስጋት አላቸው። እኛ ብቻ አይደለም። ጌታ ኢየሱስ ክርስቶስ በነበረበት ሰዓትም ደቀ መዛሙርቱ እንዲህ አይነት ጥያቄ ነበራቸው። እንዲህ አይነት ጥያቄ ፍርሃት ነበራቸው። ትዝ ይላችሁ እንደሆነ ዮሐንስ ወንጌል ምዕራፍ 14 ላይ እሄዳለሁ ምናምን ብሎ ሲነግራቸው ደንግጠው ፈርተው ልባቸው ታወከ ይላል። ዛሬ እኮ አብሯቸው ነው፣ ግን ይሄዳለሁ ስላለ ነገ ምን ሊሆንብኝ ይችላል የሚለው የነገ ስጋት ልባቸውን ወጥሮ ይዘው ታወኩ። ጌታ እንደዚህ ያላቸው አትታወኩ፣ ልባችሁ አይታወክ። ወላጆች እንደሌላቸው ልጆች እኔ አልተዋችሁም። ኦርፋንስ በሁለት መንገድ ነው። አባትና እናቱ እንደሞተበት ሰው እንደሞት ልጅ ትቻችሁ አልሄድም። አባትና እናቱ እንደከዳው ተወልደው አባቱን እንደማያውቅ ወይም አባቱ እንደከዳው እናቱ እንደከዳችው እንደሱ ሰውም ትቻችሁ አልሄድም። እመጣለሁ አላችሁ። እመጣለሁ፣ አታስቡ፣ አትደንግጡ። እሄዳለሁ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ። I'm going there for purpose, for the sake of you, not for me። ለእናንተ ነው የምሄድላችሁ። ሄጄ በዚያ በአባቴ ቤት ምን አዘጋጅላችሁ ዘንድ፣ ስፍራን አዘጋጁላችሁ ዘንድ እሄዳለሁ። ሁለተኛም እመጣለሁ፣ ደግሜም እመጣለሁ፣ እወስዳችኋለሁ። but the forsaken season የምትባለው የመጣል የምትመስል ሲዝን ትርጉማ ምንድን ነው? ለምንድነው እግዚአብሔር ይህንን ቃል በተስፋ ቃል ውስጥ ያስገባልን? እና በዚህ ማንን ማይቋቋምህም በሚለው ትምህርታችን ውስጥ አራተኛው ፎርሙላ ማን አልጥልህም የሚለው ነው። ምን አልልህም? እስቲ ገጽ 1 እና 2 ላይ አድርግልኝ። መጀመሪያ ክፍሉን እናንብብ። እግዚአብሔር እስቲ አይጥለኝም በሉ። በቃ እግዚአብሔር ካልጣለ አትወድቅ። የሚያምን ሰው ካለ አሜን ይበለኝ። እግዚአብሔር ካልጣለ አትወድቅ። በሽታ አይጥልህም፣
ሐዘን አይጥልህም፣ ማጣት አይጥልህም፣ ሰው አይጥልህም፣ የሚመጣው አይጥልህም፣ ያለው አይጥልህም፣ ምንም ነገር አይጥልህም። እግዚአብሔር ብቻ እንዳይጥልህ ተጠንቀቅ። እግዚአብሔር ደግሞ እንደዚህ ብሏል፣ እኔ ዘንድ አታስብ፣ እኔ አልጥልህም። ነገም አትወድቅም፣ ዛሬም አትወድቅም፣ ለዘላለም ሳትወድቅ ትኖራለህ። እግዚአብሔር የተባረከ ይሁን። ውስጣችሁ አንድ ድምጽ አለች፣ አንድ ለሆሳሳ ትንሽዬ ድምጽ አለች አለ ሁላችን ውስጥ አለች እኮ። ድንገት እየነዳችሁ ይሄ ነገር ባይሆንስ፣ አሁን ቪዛ ተሰጣታል፣ ነገሩ ቢቀየርስ፣ አይምጡ ቢባልስ፣ ሹክ ይላል። ከየት እንደሚመጣ አታውቀውም። ጸልይ ይሄን ሐሳብ ላስብ ብለህ አይደለም። ይሄ ነገር ባይሆንስ፣ ለዚያ ድምጽ ነው መልስ የምትሰጡት። እግዚአብሔር አልጥልህም አለው። ዋት ታውቁታላችሁ ክፍሉን። የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ማንም ምን አያደርግህም፣ አይቋቋምም፣ ከአንተ ጋራ እሆናለሁ። ይሄንን ባለፈው 15 ቀን ጀምሬላችኋለሁ። መለኮታዊ ኢኩዌሽን ነው ብያችኋለሁ። የቀመር ነው እንዳትሳሳቱ። ይሄንን ውሃ ሁሉ አንስቼ አሳይቻችኋለሁ። 2 እጅ ኦክሲጅን እና 2 እጅ ሃይድሮጅን ነው። ጋዞች ናቸው። ጋዝ ውሃ ፈጠረ። ጋዝ ነው፣ አየር ነው። ሃይድሮጅን አየር ነው፣ ኦክሲጅን አየር ነው። ሁለቱ ግን በተመጣጣኝ ፎርሙላ ሲገናኙ ምን ፈጠሩ? ፈሳሽ ፈጠሩ። እግዚአብሔር አንድ ልዩ የሆነ ነገር ከናንተ ጋር መፍጠር ስለሚፈልግ እግዚአብሔር ከናንተ ጋር ይደመራል። አናስፈልገውም፣ ግን እግዚአብሔር ስለፈለገ ከኛ ጋር ይደመራል። ስለዚህ አዲስ ክሬሽን ይፈጠራል። ወይኔ እግዚአብሔር ያለ ሰው ይኖራል አይፈልግንም፣ አናስፈልገውም። ያለኛ መኖር አልችልም የሚል አይደለም። እግዚአብሔር ያለኛ ነበረ፣ አለ፣ ይኖራል። ግን እግዚአብሔር ደግሞ ፈቀደ። ስሙ ይባረክ። በሉዓላዊነቱ ብቻ ሳይሆን በሉዓላዊነቱ ያለማንም መኖር ይችላል። በፍቅሩ ግን ከሰው ልጆች ጋር መሆን ፈለገ። ያለ አንተ መኖር አልችልም እስከሚል ድረስ ማለት ነው። እግዚአብሔር አይሆንልኝም የናንተ ነገር እስከሚል ድረስ። እናንተ ለገርል ፍሬንዳችሁ የጻፋችሁ ደብዳቤ ነው እሱ፣ ወይም ደግሞ ልብ ላይ ቀስት አድርጋችሁ የላካችሁላን ያለ አንቺ አይሆንልኝም ብላችሁ ሊሆን ይችላል። ወይም ደግሞ እናት አባታችሁ ሲሞትላችሁ ህይወት ትጨልምብኛለች አባዬ ያለ አንተ አይሆንልኝም ብላችሁ ሊሆን ይችላል። ይሄው ሆኖላችሁ እዚህ ደርሳችኋል። እግዚአብሔር እንደዚህ እስከሚመስል ድረስ፣ በጣም ትንሽ እስከሚመስል፣ ዊክ እስከሚመስል ድረስ ይሄ ሁሉ እግዚአብሔር ያለ እናንተ መኖር አልችልም የሚል ይመስል እስከዛ ድረስ ስለ እናንተ ዝም አልልም፣ አልተውማችሁም፣ አልታክትም ብሎ እስኪናገር ድረስ እግዚአብሔር ራሱን በዚህ ሌቭል ኮንፋይንድ አድርጓል። ጭምድድ አድርጎ ከኛ ጋር አድርጎታል። ስሙ ይባረክ። ይሄ ማጽናኛ አይደለም፣ ቀመር ነው። እስቲ ቀመር በሉ። ፎርሙላ ነው። እግዚአብሔርና እኔ፣ እግዚአብሔር እናንተ፣ ጌዲዮንና እግዚአብሔር። ጌዲዮን አለ ይሄን ጥያቄ የጠየቀው። እግዚአብሔር ከኛ ጋር ቢሆን ኖሮ ጣል ነበር ወይ? እኔ ይሄን በደንብ እንድሰሙ ፈልጋለሁ። እኔ ከናንተ ጋር ስለምሆን ምንም ነገር አይደርስባችሁም እንዳትፈሩ አላለንም። እግዚአብሔር ያለን እኔ ከናንተ ጋር ስለምሆን ነገሩን ብቻችሁን አትገጥሙትም ነው። ይሄ ነው። በደንብ ተጠንቀቁ። ከዚህ ዘመን የጨለማ ትምህርቶች ተጠንቀቁ። በጌታ ከሆንክ የእግዚአብሔር ልጅ ከሆንክ ከሚባሉ እግዚአብሔር ምንም ነገር አይደርስም አላለም። እኔ ካንተ ጋር ሆናለሁ፣ ነገሩን ግን ብቻን ፌስ አታረገው። በእሳት ውስጥ ብትገባ እኔ በዚያ አለሁኝ፣ በማዕበል ውስጥ ብትሄድ እኔ ካንተ ጋር በዚያ እኖራለሁ እንጂ ማዕበሉም እሳቱም አይደርስህም አይደርስብህም። የእግዚአብሔር አብሮነት ምንም ነገር በሐሰት ተከሰ ወይኒ ልትጣል ትችላለህ እና ወይኒ መውደቅህ የእግዚአብሔርን አብሮ መኖር አይደለም። ወይኒ ቤት እግዚአብሔር ካንተ ጋር እንደ እስረኛ ገብቷል። ስለዚህ ሰዎች ሲረበሹ አንተ ህልም ትፈታለህ። ወይኔ ጌታ ኢየሱስ የምናገረው የዮሴፍን ታሪክ ነው። በሐሰት ተከሶ ነው የገባው። እሱ ህልም እየፈታ ነው። እሱ የሌሎች እንቆቅልሽ እየፈታ ነው። ኤቭሪዌር ስትሄድ እግዚአብሔር ካንተ ጋር አለ፣ አይጥልህም። እግዚአብሔር አይጥልም። ስለዚህ ኢያሱም መጣና ከሰባቱ በረከቶች አንዱ ምንድነው ያለው? እኔ ካንተ ጋር ሆናለሁ፣ እንዳትፈራ እንዳትደነግጥ። በ31 ነገስታት ፊት ስትቆም ይጥለኛል፣ ጥሎኝ መሃል ሜዳ ላይ ይሄዳል ብለህ እንዳታስብ። እነዚያ ነገስታቶች ሰረገላቸውን አንከብክበው ሲመጡ እኔ በዚያ ካንተ ጋር ሆናለሁ፣ አልጥልህም። በህይወት ዘመን ሁሉ ማንም አይቋቋመ። ታዲያ እስከዛሬ የወደቅኩት ውድቀት ምንድነው ልትሉኝ ትችላላችሁ። አዎ ጭምልቅልቅ ብለናል። አንዳንዶቻችን ጭቃውን መንካት ብቻ ሳይሆን ጭቃውን ሁሉ የበላን ህፃናቶች ልንሆን እንችላለን። ልብሳችሁን መንካት ብቻ ሳይሆን ፐርሰናሊቲያችሁ እስከሚሆን ድረስ ተጎድታችሁ ሊሆን ይችላል። እዚያም መካከል ቢሆን ጥቂት ቆይቼ ያሳያችኋለሁ። እግዚአብሔር መጥቶ እዚያ ውስጥም እኔ ካንተ ጋር ነኝ፣ አልጥልህም። መጀመሪያም የወደድኩ ንጹህ ሆነ አይደለም። እግዚአብሔር የንጹሃን አምላክ አይደለም። እግዚአብሔር የቅዱሳን አምላክ አይደለም። ምለው ይገባችኋል አይደል? ከኃጢአት ነፃ የሆኑ ሰዎች ራሳቸውን አንዳንዱ ሰው እንደዚህ ትንሽ ነገር አስተካክዬ ቆርባለሁ እንደሚል ይሄ የቁርባን መንፈስ የተመታ ይሁን፣ እችን አስተካክዬ እንትን ብዬ እንትን አደርጋለሁ እንደሚል አይደለም። እግዚአብሔር ከነምናምን ነው የወደደ። ገና ኃጢአተኞች ሳለን ስለወደደን። ኃጢአተኞች ሆነ ከተወደደ
ጠላቶች ሆነ ከተወደ ምን ልትሆን ትችላለህ? ከዚያ በላይ አይዘር ኃጢአተኛ ነህ፣ አይዘር ጠላት ነው የምትሆነው ለእግዚአብሔር። በዚያ ጊዜ የወደደን እግዚአብሔር እዛም ሜስዳፕ በሆንበት ሰዓት ውስጥ እግዚአብሔር ይመጣል። ለምን እንደሆነ ልንገራችሁ። የእናንተ ሜስ እግዚአብሔርን ሜስፉል አያደርግ፣ ወይም የኔና የእናንተ ሜስ እግዚአብሔርን አያቆሽሸው። ኧረ ጌታ ኢየሱስ እግዚአብሔር አይኖቻችንን ይክፈት። ለምጻሙን ሲነካው እኮ ኤቭሪባዲ ዋዝ ኤክስፔክቲንግ የክርስቶስ የሰውየው ለምጽ ኢየሱስን ምን ያደርገዋል? ያረክሰዋል። አመንዝራይቱ መታኮ እግሩ ስር ስትስመው የእሷ ምንዝርና ሌሎቹን እንዳረከሰ የሚያረክሰው መስሏችኋል? እግዚአብሔር አይረክስም። ግዴላችሁም አሜን በል። እግዚአብሔር አይበላሽም። በምን ቋንቋ እንደምናገር እግዚአብሔር ጋኖት ቢ ኮንፋይንድ ዊዝ ኤኒ ሚስ። እግዚአብሔር አይነካው። እግዚአብሔር በተጨመላለቀ ሁኔታ ውስጥ ቁጭ ብሎ በእኛ በተጨማለቅንበት ነገሮች ቁጭ ብሎ አይነካውም። የእግዚአብሔር ፒዩሪቲ ጊቭን አይደለም፣ ቢንግ ነው። የኔ እናንተ ፒዩሪቲ ጊቭን ነው፣ የተሰጠን ነው። የእግዚአብሔር ንጽህና ግን ማንነቱ ነው። ኧረ አሜን። እግዚአብሔር ንጹህ ነው። እስቲ እግዚአብሔር ንጹህ ነው በሉ። በሐሳቡ ንጹህ ነው፣ በሞቲቭ ንጹህ ነው፣ በእርምጃው ንጹህ ነው፣ በአካሄዱ ንጹህ ነው፣ ለኛ ባለው እቅድ ንጹህ ነው። ሐሳቡን አይለውጥ። ኧረ ሃሌሉያ። ስለዚህ አልጥልህም ማለት ነው። አንድ ነገር ዛሬ ልንገራችሁ፣ በዚህ ወር ላውጅላችሁ። ከዚህ መካከል ማናችሁም አትወድቁ። አልጥልህም። ሰዎች በሆነ ቦታ ላይ ትቷችሁ ሊሄዱ ይችላሉ። ፖቴንሻላችሁን አይተው ከዚህ በላይ አትሄዱም ብለው ከእናንተ ጋር አምሶሪ ማናት ያቺ ሴትዮ? አንዷ ስትከተላት አንዷ ትታት የሄደችው ኑሃሚንና ምናምን ነው አይደል? በቃ ነገረቻት እኮ በወልድ እንኳን አድገው እስከሚደርሱ ድረስ ለባል የሚሆን ማንነ ፖቴንሻል የለኝም። ስማ ተለየቻት ነው አይደል የሚለው። እንደሱ ሊገጥማችሁ ይችላል። እግዚአብሔር ግን ኢቭን ሎ ፖቴንሻል ሎ ስቴጅ ላይ ሆናችሁ አይተዋችሁ። ጌታ ስሙ ይባረክ። ምን ማለት ነው? ለምንድን ነው እግዚአብሔር ይሄን? እዚህ ጀስት ሜር ኮንፈርቴሽን ወርድ ዝም ብሎ ለማጽናናት አይዞ በርታ እንደምንለው ገብቷችኋል አይደል? ሰቤ አንዳንድ ጊዜ እያወቅን ማለት ነው እያወቅን ጫናው ትልቅ እንደሆነ እያወቅን ብቻ ለመኖርም ቢሆን አንዳንድ ሰው ለመኖርም ቢሆን አይዞ ምናምን ይላል። እንደዚህ ጀስት ሜር ኢንካሬጂንግ ወርድ ነው? ዝም ብሎ የሚያበረታቻ ቃል ነው ወይስ ከዛ እየጠለቀ ሐሳብ? ዛሬ ሁለት ነገሮችን ልነግራችሁ ፈልጋለሁ። ሂዱና የሚቀጥለውን አንሰለኝ። አልጥልህም ማለት የቃል ኪዳን መሐላው ነው። የቃል ኪዳን ምኑ ነው? ምን ማለት ነው? እግዚአብሔር ሲፈራረም ከእስራኤልና ከሕዝቡ ጋር ሲፈራረም ፊርማ ውስጥ ምን አለ? መሐላው አለው። መሐላው ውስጥ ምን አለ? ከመሐላው ዝርዝር ምን አንዱ ምንድን ነው? አልጥልህም። እሱ እንደኛ ከኛ ጋር ቆሞ እኔ ከዓይኔ ከማዩ ጋር እንደገባሁት ቃል ኪዳን በድካም በብርታት በምንድን ነው? በመውለድ ባለመውለድ ምንድን እንዴት ነው ያስገቡን? እኛ እንደሱ አልገባንም። አላልንም። አንተ ነው ያልከው ነው ያላልኩም ትላለህ የሚለው ሐሳቡ ገብቷቸዋል አይደል? እንትኑ አለ አይደል? ይሄ እንትን በእንትን ብለን ሰዎች በኪዳን ውስጥ ታስረው እንዲኖሩ ሰርከምስታንስ እንዳያጣጥላቸውና ተጣጥለው እንዳይሄዱ ተለያይተው እንዳይኖሩ የምናስርበት ቃል አለ አይደል? እግዚአብሔር እዛ ውስጥ እንደዛ የለውም። እዛ ውስጥ ያለው ነገር ምንድነው? አልጥልህም ብሎ ማለ። ምን አደረገ? ማለ። ይሄ ሜር ጀስት ሜር የማጽናኛ ቃል አይደለም። ዚስ ኢዝ ኮቨነንታል ላይፍ ነው። የማንወድቅበት ምክንያቱ በሚገጥሙ ተግዳሮቶች ውስጥ እግዚአብሔር እንደማይጥልን ጸንተን ቆመን የምናሸንፍበትና ማንም የማይቋቋምበት ምክንያቱ እግዚአብሔር የነገርን ቃል በኪዳን የታሰረ ስለሆነ ነው። ኢየሱስ ጌታ ነው። እስቲ ዘዳግምን እናውጣውና እናንብበው። ዘዳግም ምዕራፍ 4 ላይ ጌታ ስሙ ይባረክ። ጌታ አይጥለኝም በሉ። አትፍራ ወንድሜ። ያቺ ድምፅ ዛሬ ጸጥ ትላለች። ነፍስህን የምትሞግታት በቃ ቶ የምትልህ ሚኒ ስንት አልኩኝ? ዘዳግም ምዕራፍ 4 እንዳነበው ስለምፈልግ ነው። አውዱን እንድታውቁት ሙሴ የሚናገርበት ክፍል ነው። ሙሴ በእናንተ ምክንያት ስላስቆጣችሁኝ እኔ ከነዓን እንዳልገባ እግዚአብሔር ምን አለብኝ? ማለብኝ፣ ተቆጣብኝ ብሎ የሚናገርበት ክፍል ነው። ታውቁታላችሁ። እና ከጊዜ አንጻር እናንተ ሙሉን አንብቡት ምዕራፍ 4ን። እኔ ግን ከቁጥር 31 ጀምሮ ላንብብላችሁ። እንደዚህ ይላል፣ አምላክህ እግዚአብሔር መሐሪ አምላክ ነውና። መሐሪ የሚለውን ቃል የተጠቀመበት ምክንያቱም ትንሽ ልንገራችሁ። ሙሴ እንደዚህ ይላቸዋል፣ ሄዳችሁ እዛ ስር ውስጥ አገሪቱ ውስጥ ከገባችሁ በኋላ ከነዓን ከገባችሁ በኋላ ለነዚህ ለአማልክቶቹ እዛ ሀገር ላሉት የህይወት ስርዓት ተገዝታችሁ ሸርተት ብትሉ እዚህ አሜሪካ መጣችሁ አንዳንዶቻችሁ በእግዚአብሔር ላይ ሸርተት እንዳላችሁት ማለት ነው። ምድሪቱን ስትገቡ ሸርተት ካላችሁ ለሲስተሙ ሰብዲው ካደረጋችሁ ሪጋርድለስ ኦፍ ዘ ሲስተም ራሳችሁን ከፍ አድርጋችሁ መኖር ካልቻላችሁ እንደዛ ብትርመጠመጡና ብትሸንፉ አማልክቶቻቸውንም ብታመልኩ ነገር ግን ተመልሳችሁ ቅድም ያልኳችሁ ማለት ሜስ ውስጥ ሆናችሁ ነገር ግን ተመልሳችሁ ብትመጡ የሚለውን ክፍል ነው ከ29 ጀምሮ። ነገር ግን ከዚያ አምላካችሁን እግዚአብሔርን ትሻላችሁ፣ በልብህም
ሁሉ በነፍስ ሁሉ የፈለከው እንደሆነ አውዱን አገኛችሁት አይደል? የፈለከው እንደሆነ ታገኘዋለህ። ይህም በደረሰብህ ጊዜ ስትጨነቅ በእድሜ መጨረሻ ወይም በነገሩ መጨረሻ ወይም በዘመኑ ፍጻሜ ወደ አምላክህ ወደ እግዚአብሔር ትመለሳለህ፣ ቃሉንም ትሰማለህ። የዚያን ጊዜ ምን ይሆናል? አምላክህ እግዚአብሔር በደንብ ተከታተሉ፣ መሐሪ አምላክ ነውና አይተውህም። ኧረ አሜን። አያጠፋህም። ለአባቶቼ የማለላቸውን ቃል ኪዳኑን ምን አደረገም? አይረሳም። ይህም መሐላ የማለው ለማን ነው? ለአብርሃም፣ ለይስሐቅ፣ ለያዕቆብ የማለው መሐላ ነው። ዘርህ አይጣልም ብሏቸዋል። ያዕቆብን አልጥልህም አልተውም ብሎታል ጳውሎስ። ለዚህ ነው እግዚአብሔርን ሲናገር ጌታ ኢየሱስ ክርስቶስን ሲናገረው አይጥለኝም አይተወኝም። ምን እንግዲህ ሰው ምን እግዚአብሔር ይረዳኛል አልጥልም ከቶም አልተውም ተብሎ ተጽፏልና ሰው ምን ያደርገኛል ብሎ ይናገራል። ዛሬ እግዚአብሔር ከሰው ወጥመድ ነፃ ያርጋችሁ። ኪዳኑን ምን አያደርግም? አይረሳም። ምን የሚለውን ኪዳኑን የማለውን መሐላ አይረሳም። ተመልከቱ። ከዚያ በኋላ እግዚአብሔር ሰውን በምድር ላይ ከፈጠረው ጀምሮ የሁለት ነገር ስሙ ይላቸዋል። ሰውን በምድር ላይ ከፈጠረው ጀምሮ ከኔ ጋር ናቸዋል። ከሰማይ ዳር እስከ ዳር ቻዋ ድረስ ከቶ እንዲህ ያለ ታላቅ ነገር ወይም እንደርሱ ያለ ተሰምቶ እንደሆነ ካንተ በፊት የነበሩትን የቀደመውን ዘመን ጠይቅ። አንተ ከእሳት ውስጥ ሆኖ ሲናገር የእግዚአብሔርን ድምፅ እንደሰማ ሌላ ሕዝብ ሰምቶ በሕይወት ይኖራልን? አምላካችሁ እግዚአብሔር በዓይናችሁ ፊት በግብፅና ለናንተ እንደሰራው ሁሉ በፈተናና በተአምራት በድንቅ በሰልፍም በጸናች እጅና በተዘረጋ ክንድ በታላቅም ማስፈራት እግዚአብሔር ከሌላ ሕዝብ መካከል ገብቶ የተከታተላችሁን ገብቶ ለእርሱ ሕዝብ ይወስድ ዘንድ ሞክሮ ነበርን? ቀና ብላችሁ ተመልከቱ። ሁለት ነገር ያነጻጽርላቸዋል ሙሴ። እስቲ ምድር የሰው ልጅ የሚባለው ፍጥረት ከተፈጠረ ጀምሮ አልጥልህም ተብሎ እግዚአብሔር የጣለው ሰው ታውቃላችሁ? አምጡ አንድን ሰው እግዚአብሔር ጥሎ እንደሆነ ምስክር አምጡ። ጄኔሲስ እዚህ ድረስ ይላቸዋል። እሱም ብቻ አይደለም። ሁለተኛ ምንድን ነው የሚላቸው? እግዚአብሔር በእሳት ውስጥ ሆኖ የተናገረን ድምፅ ሰምቶ የኖረ ሕዝብ ማን ነው? ይህም ብቻ አይደለም። በሌላ ሕዝብ መካከል ገብቶ ከኔ ጋር ናቸው ገብቶ ለራሱ የሚሆንን ሕዝብ ዘርፎ ወይም ደግሞ ነፃ አውጥቶ የወጣ ከአማልክት መካከል ማን አለ? ምን ማለት ነው? እግዚአብሔር ልክ አሁን አሜሪካ አንዳንድ ጊዜ በጣም ትልልቅ የሆኑ ለነገሩ አሜሪካ ለእርሷ ዜጎች አንድም ቢሆን ምንድን ነው ይሄ የሰለጠነ ልዩ ኃይል ትልካል እና ኢራን ውስጥ የታሰረን እስረኛ እስራኤልን ብትሆን ማለት ነው ኢራን ውስጥ የታሰረን እስረኛ እንደምንም በግራም በቀኝም በሌሊትም በጨለማም በምንም ብቻ ገብተው ምን ያደርጉታል? እስር ቤቱን ሰብረው የራሳቸውን እስረኛ ምን ያደርጋሉ? ያወጣሉ። እግዚአብሔር ይላቸዋል በታምራት በድንቅ በምልክቶች በኃይል በእሳት በመናገር በግብፅ መካከል ገብቶ የራሱን ሕዝብ አልጥልም ስላለው ተናገር፣ ተመልከት፣ አንድ አማልክት ጥራ፣ አንድ አምላክ ነኝ የሚል በምድር መካከል ጥራ፣ አምጣ። ከሰው ልጆች መካከል የሰው ልጅ ከተፈጠረ ጊዜ ጀምሮ እንደ አምላካችን እንደ እግዚአብሔር ሕዝቡን የማይጥል አረ ሃሌሉያ፣ ሕዝቡን የማይረሳ። ታዲያ 430 ዓመት ለምን ቆዩ ብላችሁ ብትጠይቁ ለአባታቸው ለአብርሃም ነግሯቸዋል። ሕዝቤ አመፃን በማድረጋቸው ምክንያት የእርሱ ወዳልሆነው ሕዝብ ምን ያደርጋል? ይገባል። እኔ ግን በዘመኑ መጨረሻ በ400ኛው ዓመት ምን አደርጋለሁ? እመጣለሁኝ፣ መጥቼም ሕዝቤን አወጣለሁ። ለዚህ ነው እነ ዮሴፍ ሲሞቱ ምንድን ነው ያሉት? እግዚአብሔር መጎብኘትን ምን ያደርጋቸዋል? እግዚአብሔር ጥሎ አይጥልም። ይሄ ቃል እንደውም አይመጥነውም። እግዚአብሔር ማንንም አይጥልም።